ትግራይ ክልል በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ የህወሓት ወታደራዊ ክንፍ በሰላማዊ ዜጎች ላይ ግድያን ጨምሮ የተለያዩ የመብት ጥሰቶችን እየፈጸመ ነው አለ። ፓርቲው ሰሞኑን በአዲ ጉዶምና መሆኒ ከተፈጠሩ ሞትን ያስከተሉ ክስተቶች በተጨማሪ በሌሎች ተጋሩ ላይም በደሎች እየተፈጸመ ነው። ለዚህም ተጠያቂዎቹ የህወሓት ፖለቲካዊና ወታደራዊ ክንፎች ናቸው ብሏል። ፓርቲው በትግራይ ያሉ ችግሮችን ለመፍታት ሁሉን አካታች ብሔራዊ ጉባኤ እንዲጠራም ጠይቋል። ከመቀለ ሚሊዮን ኃይለስላሴ ዝርዝሩ ልኮልናል። በወቅታዊ ጉዳይ ዙሪያ መግለጫ ያወጣው በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ ከጦርነቱ ከፍተኛ ጉዳት ባላገገመችው ትግራይ ለአንድ የፖለቲካ ኃይል ባጋደሉ ታጣቂዎች ከባድ የሰብአዊ መብት ጥሰት እየተፈጸመ ነው ብለዋል። ሰሞኑን በአዲ ጉደምና መሆኒ ከተፈጠሩ ሞትን ያስከተሉ ክስተቶች በተጨማሪ በሌሎች ተጋሩ ላይም የተለያዩ በደሎች እየተፈጸሙ ነው ሲል ገልጿል። የእነዚህ ጥፋቶች ተጠያቂ የህወሓት ፖለቲካዊ ክንፍ መሆኑ ደግሞ ለእነዚህ ተግባራት የህግ ማስከበር እርምጃ በማለት ኃላፊነት ወስዷል ያለው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ የህወሓት ወታደራዊ ክንፍ ትዕዛዝ ተቀብለው በንጹሃን ላይ እጃቸው የሚያነሱት ደግሞ ከተጠያቂነት አያመልጡም ብለዋል። ለዶይቼ ቬለ የተናገሩት የሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉ የህወሓት ወታደራዊ ክንፍ የአስተዳደር አካላትን ለነሱ ታማኝ በሆኑ የመቀየር ህገወጥ ተግባር እየፈጸሙ ነው። ይህ ደግሞ በትግራይ ከፍተኛ አደጋ ፈጥሮ ይገኛል ብለዋል። ትግራይ ውስጥ ሲቪሊያን መንግስትን የመጣልና በነሱ ሎያሊስት የሆነው ኃይል የመተካት ስራ እያንዳንዱ ከህዝቡ ፍላጎት በተቃራኒ የተገበረ ነው። በዚህ ሂደትም ሰዎች ቆስለዋል፣ ሞተዋል፣ ታፍነው የተወሰዱም አሉ፣ እንዳሉ የማይታወቁ ብቻ ህዝቡ በዚህ ሁኔታ ላይ በጣም ከፍተኛ የሆነ ችግር ውስጥ ወድቋል ማለት ነው። ነገሩ ደግሞ ያቆመ ሳይሆን እየቀጠለ ስላለ ከዚህም ጋር ተያይዞ የመንግስት ሰርቪሶች በሙሉ ኦልሞስት ሙሉ ለሙሉ ቆመው ስላሉ ህዝቡ እንግዲህ ባለበት ችግር ላይ ሌላ ችግር ሆኖበታል። በተለይ ደግሞ ቫዮለንሱ ማለት ህዝቡ ሲቪሊያን ላይ እየደረሰ ያለው ከፍተኛ መዋከብና ሰብአዊ መብት ጥሰት ይህም ዋና መገለጫው ነው ትግራይ ያለችበት ሁኔታ ማለት ነው። ከዚህ በተጨማሪ ሳልሳይ ወያነ ትግራይ በክልሉ ያለው ፖለቲካዊ ቀውስ ለመፍታት ሁሉም ኃይሎች የሚያሳትፍ ብሔራዊ ጉባኤ ተጠርቶ መፍትሄዎች ማበጀት ይገባል ይላል። በዋናነት ግን አሁን እኛ እያልን ያለ ነው ችግሩ ትግራይ ውስጥ ነው እየተፈጠረ ያለው። ይህን ችግር ኦፍኮርስ ተቆምበት እንዲቀጥል የሚፈልጉ ኃይሎች የሉም ማለት አይደለም። ግን ዋናው የኛ ችግር ስለሆነ ሁላችንም ፖለቲካ ላይ የሚሳተፍ ከዛም ውጭ ያለው ትግራይ ያገባኛል በዚህ ሰው ተሰብስቦ ምን እናርግ፣ የአስተዳደሩ ምን ይመስል፣ ምን አይነት ኃላፊነቶች ይኖሩ፣ እኛ ውስጥ ያለው ችግር በምን መንገድ እንፍታው የሚለውን ነገር ብሔራዊ ጉባኤ ተጠርቶ ይሄ ብሔራዊ ጉባኤ የሚያመጣቸው መፍትሄዎች ደግሞ በትግራይ መፍትሄው ነው። ከዛ ከውጫዊ አካል ጋር ማለት ከፌዴራል መንግስት ሌሎች አካላት ጋር ሶሉሽናችንን ይዘን መደራደር የምንችልበት ሁኔታ ይፈጠራል። ይሄ እንደ መፍትሄ አስቀምጠናል። ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ በትላንት መግለጫው ጨምሮ እንዳለው እያንዳንዱ የትግራይ ሰራዊት አባል ራሳቸው ኮርና ከኮር በላይ ብለው የሚጠሩ የህወሓት ወታደራዊ ክንፍ አዛዦች የሚሰጥ ንጹሃን ላይ ያነጣጠረ ጥቃት እንዳይቀበሉ ጥሪ አቅርበዋል። በትግራይ በተለይም ባለፈው ሳምንት የክልሉ ጊዜ አስተዳደር መፈንቅለ መንግስት ያለውና በታጣቂዎች የተደገፈ የአስተዳደር አካላት የመቀየር ተግባር በተለያዩ ከተሞችና ወረዳዎች የታየ ሲሆን ይህ ተግባር በዶክተር ደብረጽዮን የሚመራው የህወሓት ክንፍ የህግ ማስከበር እንቅስቃሴ እንዳለውም ይታወሳል። ለዲ.ደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። ዓለም አቀፍ የቀይ መስቀል ኮሚቴ በአማራ ክልል የሰብአዊ ድጋፎችና የመልሶ ግንባታ ስራዎች እያደረገ መሆኑን አስታወቀ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት በበኩሉ ማህበሩ የተለያዩ ድጋፎችን ማድረጉን አመልክቷል። አለምነው መኮንን በአማራ ክልል በተለይም ከሰሜኑ ጦርነት ጋር በተያያዘ ችግር ለደረሰባቸው ወገኖች ድጋፍ እያደረገ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አመልክቷል። የባህር ዳር ፈለገ ሕይወትንና ጥበበጊዮን ሆስፒታሎችን ጨምሮ ለ100 የጤና ተቋማት የሕክምና እርዳታ ማድረጉም ተመልክቷል። በተለይ በክልሉ ከጾታዊ ጥቃት ጋር በተያያዘ 600 ለሚሆኑ ሴቶች የመድኃኒት ድጋፍ ማድረጉን የዓለም አቀፉ የቀይ መስቀል ኮሚቴ የአማራ ክልል ቅርንጫፍ ኃላፊ ሚስተር ላርስ ክርስቶፈር ለዶይቼ ቬለ ተናግረዋል። በመላው አማራ ክልል ለሚገኙ 600 ያህል ከጾታ ጋር በተያያዘ ችግር ለደረሰባቸው ወገኖች የመድኃኒትና የሕክምና አገልግሎት ሰጥተናል።
በጦርነቱ ወቅት የኢኮኖሚ ችግር አጋጥሟቸው ለነበሩ 17,000 የተለያዩ አካባቢ ነዋሪዎች የገንዘብ እርዳታ ማድረጉንም ኃላፊው ተናግረዋል። የውሃ ፕሮጀክቶችን በተመለከተ 1 ሚሊዮን ሰዎች ተጠቃሚ ያደረጉ ስራዎች በመላ አማራ ማከናወን መቻሉን የሚገልጹት ሚስተር ላርስ በላሊበላ ከተማ በአፍሪካ ትልቅ የተባለ በፀሐይ ኃይል የሚሰራ የውሃ ፕሮጀክት እየተገነባ ነው ብለዋል። 70,000 ህዝብ ተጠቃሚ የሚያደርግ በፀሐይ ኃይል የሚሰራ በአፍሪካ ትልቁ የውሃ ፕሮጀክት በላሊበላ ከተማም በመገንባት ላይ ነው። በስራዎቻቸው ላይ እንደ ተግዳሮት ያጋጥሟቸውን ጉዳዮችም ላርስ ዘርዝረዋል። በእርሳቸው ተቋም የጎላ ችግር ባያጋጥምም እንደ ኃላፊው በአንዳንድ አካባቢዎች የመታገትና በመንገድ ላይ የሚከሰቱ የወንጀል ድርጊቶች ስጋቶቻቸው ናቸው። የፍላጎትና የአቅርቦት አለመመጣጠን ሌላው በሰብአዊ ስራዎች የሚጠቀሱ እንቅፋቶች እንደሆኑ አብራርተዋል። በአማራ ክልል ሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አለሙ ይመር ዓለም አቀፉ የቀይ መስቀል ኮሚቴ ከፍተኛ ድጋፍ እያደረገላቸው እንደሆነ ለዶይቼ ቬለ ተናግረዋል። ቡግና ላይ ብቻ ሳይሆን ጃራም ላይ ብዙ ድጋፎችን ያደረገበት ሁኔታ ነው ያለው። በካሽ ድጋፍ አድርጎልናል። ቡግናም ላይ ችግሩ ከተከሰተ በኋላ አጠቃላይ ከአልባሳት ጀምሮ ከምግብ ቁሳቁስ እያንዳንዱ የሚጎላቸው ነገር ምንድነው የሚለው መነሻ አሰስመንት አድርጎ የሀገር ውስጥም የውጭም ባለሙያዎችን አሰስመንት ጥናት ተካሂዷል። ያን መሰረት አድርጎ ብዙ ሀብቶችን ወደ ቡግና ወረዳ ይዞ የገባበት ሁኔታ ነው ያለው። ይህን ጊዜ ደራሽ ተቋብሮ ብሎ መውሰድ ይቻላል። ለወደፊትም ከጎናችሁ ነን፣ አንረቅም፣ እንደግፋቸዋለን የሚል ፕሮሚስ ገብተውልናል። በሰሜን ወሎ ዞን ቡግና ወረዳ ጤና ጣቢያ ኃላፊ አቶ መኮንን አሻግሬ ድርጅቱ ለጤና ጣቢያዎች የመድኃኒት ድጋፍ ከማድረጉን ባሻገር ለእናቶች ለሕክምና አገልግሎት የሚውል የገንዘብ ድጋፍም እያደረገ እንደሆነ አመልክተዋል። ከሰሜኑ ጦርነት ጀምሮ ያው ሳፖርት ያደረጋል የእኛን በር ጉላት እስካሁን በሱ ነው የምንንቀሳቀስ። የወረዳውን ጤና ጣቢያ ይረዳል። አራቱም እኛ ሸር እያደረግን እዛ እንንቀሳቀሳለን። ቋሚ መደበኛ መድኃኒት ያቀርባል። ሜዲካል ኢኩፕመንትም ሰፕላይ የሚያስፈልጉትን ለተቋሙ ያው ቋሚ ነው። በየሁለት ወሩ በየወሩ ዲስፐንስ ያደርጋል። ትራንስፖርት አሁን አምቡላንስ ካቆሙበት ሰዓት ጀምሮ ባጃጅ ታክቶ የባጃጅ እየከፈለ ያሰራሉ ማለት ነው። እናቶች እኛ መዘግባለን። እናቶች ዳይሬክት ካሽ ይከፈላል። ከነ እናቶቹ 5,000 ብር እየከፈሉ ላሊበላ ሄዳሉ። በሪፈር በባጃጅ እንልካለን። ይገባ በጀት እኛ እንከፍላለን እናትየዋ ማለት ነው። የላሊበላ ከተማ አስተዳደር የመጠጥ ውሃ አገልግሎት ዳይሬክተር አቶ ኃይሉ ፈጠነ የላሊበላን የመጠጥ ውሃ ችግር በመሰረታዊነት ሊፈታ የሚችል የውሃ ፕሮጀክት በዓለም አቀፉ የቀይ መስቀል ኮሚቴ እየተገነባ መሆኑን አረጋግጠዋል። እየሰራልን ያለው ሪሃብሊቴሽን ስራ ነው። በተለይ በዚህ ተደጋጋሚ ጦርነቶች ከፍተኛ ውድመት ደርሶበት ነበር። እሱን ሪሃብሊቴት ማድረግ ስራ ነው የተሰራው። አጠቃላይ ሲስተሙን ወደ ሶላር ሲስተም ነው እየተቀየረ ያለው። በሰሜን ወሎ ዞን ጃራ መጠለያ ጣቢያ ከሚገኙ ተፈናቃዮች መካከል አንዱ ዓለም አቀፉ የቀይ መስቀል ኮሚቴ የገንዘብና የንጽህና መጠበቂያ ቁሳቁስ ድጋፍ ሲያደርግ እንደነበር አስታውሰው አሁንም በቋሚነት አምቡላንስ መድቦ ተፈናቃዮች ሲታመሙ የትራንስፖርት አገልግሎት እያገኙ እንደሆነ ነግረውናል። አምና ነው ያልኩህ በሶስት ዙር ነው የሰጠ ለ1060 አባወራዎች በወር 7,000 ብር በሶስት ወር 21,000 ብር ሰጥቷል ማለት ነው። ድንገተኛ ታካሚም ሲኖር ወላዶችም ነፍሰ ጡሮች ሊወልዱ ሲሉ ለተለያዩ አደጋ ከዚህ ወደ ወልዲያ ሪፈር ሲባል ሰሎ ለማድረስ አምቡላንስ